ሰላም እንዴት ናችሁ? የነዚህ ዩቲዩብ ተከታታዮች ዛሬ የምንሰራው ደግሞ ስፒናች ነው የምንሰራው። እዚህ ጋር ስፒናች አጥቤ አዘጋጅቻለሁ። እዚህ ጋር ደግሞ ድንች አለ፣ እንዲሁም ደግሞ 2 ራስ ቀይ ሽንኩርት አለን፣ ቃሪያ አለን። ይሄ ምንድነው ኤግ ፕላን ነው የሚባለው። ኤግ ፕላን አለን። እኔ ኤግ ፕላን ነው የማውቀው። እሱ ልጬ አዘጋጅቻለሁ። ድንቼንም ልጫለሁ። እሱም እንደዚህ ከተፍ ያለው ኤግ ፕላን እንደዚህ ከተፍ ያለው ሽንኩርት ተከትፏል። ትንሽ ደግሞ እዚህ ጋር ለመጠጥ እንዲል ብዬ ነው እንትን ላይ ያደረኩት፣ ውሃ ወደ ራሱ እንዳይወስድ ብዬ ነው። ከዛ ወደ ድስታችን ላይ ዘይት እናደርጋለን። ከዛ መጀመሪያ የምንጠብሰው ኤግ ፕላን ነው፣ ምክንያቱም ውሃ የመጥፋት ባህሪ ስላለው። ስፒናች ደግሞ ውሃማ ስለሆነ ጥብስ አይልልንም። እኛ ደግሞ ጥብስ እንድልልን ነው የምንፈልገው ማለት ነው። እንደዚህ ብራውን እስከሚሆን ድረስ እጠብሰዋለሁ። ከዛ ቀይ ሽንኩርት እንጨምራለን። ቀይ ሽንኩርቱ በደንብ አብሮ ያባስለዋል፣ ቴስቱን ደግሞ ቆንጆ ያደርገዋል። ከዛ ድንች ተጨመረ። ድንቹን ከዛ ሶስቱን አንድ ላይ እንጠብሰዋለን ማለት ነው። እኔ ምነው ላይክ አድርጉ፣ ላይክ ሼር ሰብስክራይብ አድርጉ፣ አበረታቱ። ድንቻችን እንደዚህ ከተጠበሰ በኋላ የነጭ ሽንኩርትና ዝንጅብል አንድ ላይ የተዘጋጀ ነው። አንድ ላይ አዘጋጅቼ ነው የማስቀምጠው። ሁሉ ጊዜ ፍሪጅ ውስጥ ይቆያል 2 ቀን 3 ቀን ምናምን። እንደዚህ አድርጌ ነው የምጠቀመው ነው ሁሉ ምግብ ሲጠቀም ማለት ነው። ከዛ እንደዚህ የተጠበሰ በኋላ ስፒናቻችንን አጥበን ያዘጋጀነውን እንጨምርበታለን ማለት ነው። አልደረሳልኝ እዚህ ጋር ግን ያው ራሱ ሙሽሽ ብሎ ወደ ውሃ ስለሚተፋ ራሱ ትንሽ እስከሚጠበስ በራሱ ትንሽ ጠብቄ ከዛ መልሼ እንደዚህ ያማሰልኩት የሙትት አለ በአንድ ጊዜ ማለት ነው። ምንም ኃይል የለውም፣ ግን በጣም ለጤና በጣም ጠቃሚ ነው። በጣም ስፒናች በተለይ ለልጆች ምናምን የሚበሉላት ሆነ ለልጆች እዚህ ጋር ጨው ጨመርኩኝ፣ ቅመም ጨመርኩኝ። እዚህ ቅመም ሁሉ አይነት ያለው ቅመም ነውና አዘጋጅቼ እንዴት እንደሚዘጋጅ ቪዲዮ ላይ ለቅቄያለሁ፣ ገብታችሁ ማየት ትችላላችሁ። ቃሪያ እና ፍሪመንት ጨመር። እንግዲህ ላሳያችሁ ነው። ይሄው ድንቹ እንደዚህ ተጠብሷል፣ ስፒናቹ ደግሞ እንደዚህ ተጠብሷል ማለት ነው። ሳንከትፍ ነው ስፒናች የሚከተፍ ከሆነ ብዙ እንትን የለውም። መጨረሻ ላይ ይሄው እንደዚህ ሆኖ ወጥቷል። ከለሩ ጠቆረብኝ እንትን አለላለ ቪዲዮ በደንብ ለዛ ነው እንጂ በጣም ነው የሚያምረው ከለሩ። ቴስቱም በጣም ነው የሚያምረው፣ በደንብ ውሃ ሳይጠፋ ማለት ነው። እንደዚህ አድርጋችሁ በቂጣ ወይም ጎመን እራት ላይ